ራሱን ከክርስቶስ ኢየሱስ አርቆ እየኖረ ያለ ወንድማችን ድንገት ቢመጣ ውስጡ ከእንዲህ አይነት ህይወት ወጥቶ ክርስቶስን ወደ ማግኘት መሸጋገር የሚናፍቅ እስከሆነ ድረስ በቻልነው አቅም ክርስቶስ ይቅር ባይ እንደሆነ እንነግረዋለን። አለቀ። ሌላ ምንም አዲስ ነገር የለውም። እኛ የምናደርገው በነገራችን ላይ ክርስቶስ ይቅር ባይ እንደሆነ የበደሉትን ይቅር የሚል አምላክ እንደሆነ ንስሐን የሚቀበል ጸጸትን የሚቀበል አምላክ እንደሆነ ነግረነው ራሱን ለካህን አሳይቶ ከክርስቶስ ኢየሱስ ጋር አንድ እንዲሆን ነው የምናደርገው። ቅርንጫፍ እንዲሆን ነው የምናደርገው። አለቀ። የእኛ ስራ ዛጋ ያበቃል። እና ይሄ በሱስ ውስጥ የነበረ ሰው ረዥም እድሜውን ጊዜ ምናልባት ሊፈጅ የሚችለው በሱስ ውስጥ ነው። ስራ ላይ ኖሮ ይችላል፣ ትምህርቱን አቋርጦ ሊሆን ይችላል። ስለዚህ እዚህ ውስጥ ያለው ኦርቶዶክሳዊ የሆኑቶች ወንድሞችና መልካም የሆኑ ሰውን ለመርዳት ሰው የግድ ኦርቶዶክስ መሆን አይጠበቅበትም። መልካም የሆኑ ፕሮቴስታንቶችን፣ መልካም የሆኑ የእስልምና እምነት ተከታዮችን አይዞ በርታ፣ ይሄን ነገር እኛ እናግዛለን፣ በቃ በቻልኩ አቅም ቀጥል ብለው ያግዙታል ማለት ነውና ላይቭ ስትሪም ላይ እንዲሆን ያሰብነው ከዛ አንጻር ነው። እና ሁለቱንም ቪዲዮዎች ሪፖስት አድርጌያችኋለሁ። ስታገኙ ሁላችሁም ስላስተዋወቃችሁልን እናመሰግናለን እያላችሁ ጻፉላችሁ ፕሊዝ። ኦርቶዶክስ መልካም ወጣትን ዛሬ አይደለም እኛ የጀመርነው። በእርግጥ መልካም ወጣት ብለን ጠርተነው አናውቅም እንጂ ዛሬ አይደለም። ቤተክርስቲያን ከጥንትም ጀምሮ በቤተክርስቲያናችን ውስጥ ያሉ ሊቃውንተ ቤተክርስቲያን በአጠቃላይ እያንዳንዱ ኦርቶዶክሳዊ የሆነ ወጣት መልካም ሆኖ ይወጣ ዘንድ ያብብ ዘንድ በጣም ብዙ ለፍተዋል፣ በጣም ብዙ ተግተዋል። ለዛም ነው ዛሬም ድረስ እንደ ካልቸር እንደ ቅዱስ ፊት ሆኖ ዛሬም ድረስ ጥንት የነበረው ስርዓታችን ማለት ነው ከበፊትም ጀምሮ የነበረ። ለምሳሌ ለጥምቀት በዓል ስትወጡ ሁልጊዜ ምንጣፍን እያነጠፉ ምንጣፍን እየተሸከሙ የሚያገለግሉት እነማን ናቸው? ወጣቶች። ሁሉን ነገር ትተው ሁሉን ነገር የሚያምራቸውን ነገር በአጠቃላይ ትተው ክርስቶስን ለማገልገል ወደ መቅደሱ ይፋጠናሉ። እነዚህን ሁሉ ወጣቶች መልካም መሆንን ያስተማረችማ ቤተክርስቲያን አለች። እና ይሄ ፕሮጀክት በዚህ ወጥቶ ወሰድከው ምናምን ምናልባት ሰዎች እየነገሩበት ሊሆን ይችላል፣ ምናልባት ሰዎች ገንዘብ እያገኙበት ሊሆን ይችላል። እሱ የኛ ጉዳይ አይደለም። እኛ ስለ ራሳችን ያወራ ነው። እና እኛ ቤተ እምነት እንደውም አንጠቅስም። ምናልባት ቤተ እምነት መጥቀሱ ከሆነ ያሳሰባችሁ አንጠቅስም። ሰው ፈልጎ የሚጠቀደም እንዳልነው ሁሉም ሰው ግዑዘ ሕሊና አለው። እጆቹን ገና ለገና ፕሮቴስታንት የሆኑ ሰዎችን ፈለጋትናቸው ሲያገኛቸው ነው። እና በቃ የሆነ ነገር ምናልባት እናንተ የምታደርጉት መጥፎ ነገር ካለ ድንገት እሱ ነገር ባይምሯችሁ መጥቶ ከሆነ እኛ እንዲህ አይነት ነገሮችን የማድረግ ዓላማው የለንም። ፕሮቴስታንት የሆኑ ሰዎችን ቢመጡ ካሉበት ሱስ ነፃ እንዲወጡ አድርገን አንተውም። በነገራችን ላይ እኛ የገባን ክርስቶስ፣ እኛ የገባን ኢየሱስ እርሱ እንዲያገኛቸው እንፈልጋለን። ይሄ ወንጀል አይደለም። ምን ችግር አለ? ፕሮቴስታንት በጣም ብዙ ፕሮቴስታንት የሆኑቶች ወንድሞች አሉ። በነገራችን ላይ በየቸርቹ ይሄ ወንበር የነገሌ ነው እየተባሉ የሚባረሩ ማለት ነው። በየቦታው በጣም ብዙ የተግሏሉ። እናት አባቶቻችሁ ነገ ይድናሉ እየተባሉ እናት አባቶቻቸውን ቀብረው ዛሬም ድረስ የት ሄደው ጸሎት ማድረግ እንዳለባቸው በቃ ግራ የገባቸው። ከዛም ብሶ ደግሞ ከዛም ህይወት ወጥተው በጣም ከባባድ በሆነ ሱስ ውስጥ የተዘፈቁ ብዙ ፕሮቴስታንት ወንድሞች አሉ። ምኑ ጋር ነው ወንጀሉ? እነዚህ ነቶች ወንድሞች አይዟችሁ። በመጀመሪያ ከእንደዚህ አይነት መጥፎ ከሆነ ሱስ ውስጥ ራሳችሁን አግሉ። በመጀመሪያ አምልጡ፣ ነፃ አውጡ። እንዲህ አይነቱ አሰራር ያጋንንት አሰራር ነው። እነዛ ሰዎች ራሳቸውን ገሰው ካሉበት መጥፎ ልምምድ ከወጡ በኋላ ደግሞ ምን ችግር አለው? ልባቸው እውነተኛውን ጌታ ኢየሱስ ክርስቶስ እንደሚናፍቅ እናውቃለን። እና እውነተኛውን ጌታ ኢየሱስ ክርስቶስን ደግሞ እንዲያገኙት እናደርጋለን። ይሄ ስለምንወዳቸው የምናደርገው ነገር ነው፣ ስለምንጠላቸው ሳይሆን። ፕሮቴስታንት የሆናችሁ ወንድሞቻችን መገናኛ ኃይሌ ጋርመንት ሜክሲኮ ላይ ምናምን ኢየሱስ ምናምን የምትሉ ልታበሽቁ ነው እንዴ? ይመስለኛል ስትወጡ ኦርቶዶክሳውያንን ስለምንወዳችሁ ወንጌል ለእናንተ ልናደርስ ብላችሁ አይደል የምትወጡት? በተመሳሳይ እኛም ስለምንወዳችሁ እውነተኛውን ጌታ ኢየሱስ ክርስቶስን ታገኙት ዘንድ እንጥራለን፣ እንተጋለን። ብዙ ሰው ልቡ ስለተከፋ ብቻ ሳያውቅ ወደ ክህደት ሄዷል። አይዞ የሚለው አጥቶ እናት አባቷን ቀብራ በጣም ብዙ በደል ደርሶባት አይዞሽ የሚላት አጣ። አይዞሽ በተባሉ ሰዎች ተከተላ ሌላ ቤተ እምነት ውስጥ የገቡ በጣም ብዙ ነፍሳቶች አሉ። ማየት አለባቸው እንዴ! አይዟችሁ የሚለው ቃል ሁሉም ቦታ እንዳለ ማየት አለባቸው። ከሁሉ በላይ ግን እኛ እንዲያዩ የምንፈልገው ክርስቶስ ኢየሱስን ነው። አጭርና ግልጽ እና
ወደ ሌሎች ሀሳቦች ከመግባቴ በፊት ምናልባት ለወንድሞች እንደው የምታነሱት ሀሳብ ካለ እዚህ ላይ እድል ልስጥ። ጋዲ የምትለው ነገር አለ እዚህ ላይ አንተም ስለተጋበዝ አንተም ስለተጋበዝክ ደስ ይላል። እህታችን ቀደም ሰሞን እንኳን አላውቀውም። ያው እንደዚህ አይነት ነገር ሀሳቡ አጠቃላይ የሆነ አይነት ሰው በደንብ ሰፊ ማብራሪያ ስለሰጠበት ተጨማሪ ብዙ ማነሳው ሀሳብ የለም። እውነት ለማውራት ግን መጨረሻ ላይ የተናገርከው ሀሳብ ላይ ኢንፈሳይዝ ማድረግ ፈለግኩና ኦፍ ኮርስ ሰዎች ካሉበት ከተለያዩ ሱስ ሰው ሲላቀቅ እንዳልከው ነው ህይወት ላይ አንድ እርምጃ ወደፊት መራመድ ነው። ከዛ ባለፈ ደግሞ ያው መቼስ መራመድ የሚባለው ነገር ህይወት ላይ አንድ ስቴፕ መራመድ የሚባለው ነገር ያው ፍጻሜ ሲያገኝ ነውና ደስ የሚለው እግረ መንገድን ደግሞ እውነት የሚባለው ነገር ቤተክርስቲያን ያስተማረችን እውነት ደግሞ መግለጥ የሚባለው ነገር ላይ ያው አንዳንድ ሰዎች ሜቢ አላል ታች ያሉ ሰዎች ሚስ አንደርስታንድ እንዳያረጉት ነው። ኦፍ ኮርስ ሰዎችን ከሱስ ማላቀቁ ሐሳቡ እንዳለ ሆኖ ጎን ለጎን ደግሞ የምናውቀውን አምላክ ነው ማለት አይደል? እናንተ ሸከማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋቸዋለሁ ብሎ የተናገረው ጌታችን ኢየሱስ ነው። ያንን ክርስቶስ ኢየሱስን ደግሞ ለሰዎች መግለጥም አሁን ፈለገ ከተናገረው ነገር በጣም መሰረታዊ ነገር ነውና ብዙ ነገር ብለዋል ፓፓ። አይ ቲንክ ሜቢ ሌሎች የሚጨምሩት ነገር ካለ አምና ሹር ቴንክ ዩ። እሺ ጋዲ ቴንክ ዩ በጣም ኤርሚ ኤርሚ ወንድማችን ኤርሚ መልካም ወጣት። እሺ ፈለገ እንዴት ነህ ብራዘር? ሰሞኑን አውርተን አናውቅም፣ አጋጣሚዎች አላገናኙንም ትላለህ። እንዴት ነህ ብራዘር? አለልኝ ነበር ሁሉ ሰላም? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንኳን ደህና ቆያችሁኝ ሁላችሁ። የተወሰኑ ሀሳቦችን እንደው እዚህ ላይ እንድታነሳል አንተም የቤተክርስቲያናችን መልካም ወጣት ስለሆን እውነቴን እኮ ነው። እሺ ምኑ ላይ ነው? እዚህኛው ላይ ኦልሬዲ ተናገራችሁት እናንተ። እኔ አንዳንድ በጣም የሚገርሙኝ ሰዎች አሉ። ምን አይነት ሰዎች ናቸው የሚገርሙኝ? ክርስቲያኖች እኮ መስቀል የሚያደርጉት ተሰቅያለሁ ብሎ አይደለም እኮ፣ ወይ ደግሞ እኔ መስቀል ላይ ተንጠልጥያለሁ ብሎ አይደለም። ፐርፌክት የሆነው ጌታችን ተሰቅሏል ብሎ ነው። እዚህ ጋም አንድ አገልጋይ ሲሰብክ የሚሰብከው ፐርፌክት የሆነውን ክርስቶስን ነው። ስለ ክርስቶስ እየተሰበከ ስለ ግለሰብ የምታወሩ ፍጥረቶች አላቸው። በጣም ነው የምታስቁት። ፈይዘው እኔ ምን አገባኝ? እኔ የሆነ ጥፋት ካለብኝ ለምሳሌ ነው የምላቸው፣ የሆነ የግል ጥፋት ካለብኝ ና ቤት ና እናዋራኝ፣ ከዛ እንነጋገራለን። ካልሆነ ደግሞ ቁጭ ወደ ለፍለፍ ችግር የለውም፣ ፐርሰናል ነገር። ግን ያ ነገር ከሚያገለግለው ሰው ክርስቶስን ነው የሚሰብከው፣ ክርስቶስን ነው። ክርስቶስ ላይ ችግር ካለ ወይም ደግሞ ከክርስቶስ ትምህርቱ ጋር ችግር ካለ ኦብቪየስሊ መልስ ኤክስፔክት አድርግ። ግን አሁን ስለ አንድ ሰው የሆነ ነገር እያወራ መልስ ኤክስፔክት አታርግ። በተለይ ስለ ፐርሰናል ነገር እያወራ መልስ እንዲመለስ ምናምን አጠብቅ። አንደኛ ማንም አይደለህም አንተ መልስ የሚመለስልህ፣ ሁለተኛ መብትህም አይደለም እኮ እና መብትህም አይደለም መጠየቅ ፐርሰናል ነገር። እኔ ለምን እንዴ ለምን ኤኒዌይስ ተውትና፣ ለማንኛውም እዚህ ጋር የሚሰበከው ክርስቶስ እስከሆነ ድረስ ወንጌሉ ላይ ጥያቄ፣ ትምህርቱ ላይ ጥያቄ ያለው ሰው ካለ ኤኒታይም መጠየቅ ይችላል። በተለይ ደግሞ የሌላ እምነት ተከታዮች ሆናችሁ የእኛን አገልጋዮች ለመናገር የምትሞክሩ ሰዎች ማለት ነው፣ ምን አገባችሁ? በኢየሱስ ስም የእኛ አገልጋዮች እኮ ጥፋት ካለባቸው አገልጋዮቻችን እኛ እኮ ነው የምንጠይቃቸው። እኛንን ተማሪዎች አይደል? እኛንን ቁጭ ብለን የምንማረው ትምህርት ባይዘው ትምህርታችን እንኳን እንደዛ ቢፈቅድ እኮ መብታችን እኮ ነው። ትናንት እኔ ጋር እዮዳብ ገብቶ ነበር እና ምን እያለ ነበር? እንደውም በእኛ እምነት አለ፣ ካልቪኒስት ነው እሱ። በእኛ እምነት አሁን ሙዚቃ ይፈቀዳል አለኝ። አሁን ሙዚቃ እንዴት አገልጋዩ ነው ሙዚቃ ይዘፍናል አለም? ከተፈቀደለት መብቱ ነው። ምን አገባኝ? ወንጀል አይሁን እንጂ ገብቷል። እና ያው ላይ ከዚህ ጋር የሚገለገለው ሰዎች ማወቅ ያለባችሁ በደካማውም በምኑም በአህያውም እኮ እግዚአብሔር ያወራል አይደል እንዴ? አህያን እኮ ይጠቀማል እግዚአብሔር። በክፉም በጥሩም በምኑም የሚያወራው እኮ እግዚአብሔር ነው። የሚናገረው የሚያስተምረው እኮ እግዚአብሔር ነው። ትምህርቱ የእግዚአብሔር እስከሆነ ድረስ በቃ ትምህርቱ ሌላ ነው፣
ሌላ ፐርሰናል ላይፍ ሌላ ነው እና እንማርበት። በቃ ይሄንን ነው የምናገረው። ወንድሜ አመሰግናለሁ። ኤርሚ ቴንክ ዩ በጣም ጊዜ ያክብረልኝ። በዚህ አጋጣሚ እዚህ ውስጥ ያላችሁ ወንድሞች የመልካም ወጣት የሚባል መርሃ ግብር ልናዘጋጅ ነው። ምንም ስልጠና ምናምን አይደለም። ከሰኞ እስከ ዓርብ ባሉት ቀናት አንዱን ቀን መርጠን በዛ ቀን ሰዎች መልካም የሚሆኑበትን መርሃ ግብር ለማዘጋጀት እየሞከረን ነው። ልክ እግዚአብሔርን ቃል ሲናገር በጉብዝና ወራት ፈጣሪን አስብ ስለሚል በእነዛ ቀናት አንዱን መርጠን ሰዎች ወደ መንፈሳዊ ሕይወት ቀስ በቀስ በአንድ ጊዜ ሳይሆን ቀስ በቀስ እንዴት መለወጥ እንደሚችሉ የምናወራበት አንድ ራሱን የቻለ ቀን እንመርጣለን እና በዚህ አጋጣሚ ስፔሻል ኬዝ ካልሆነ በስተቀር ለምሳሌ በግብረ ሰዶማዊ ሕይወት ውስጥ ለምሳሌ ያላችሁ እህት ወንድሞች ፐብሊክ ላይ መጥቶ እኔ እንደዚህ ነኝ እንዲህ አይነት ነገር ተቸግሬያለሁ ምን ማድረግ አለብኝ ብሎ ለማውራት ይከብዳል እና እናንተ በውስጥ የምጽፉልን መልእክቶች በውስጥ ነው ምን መልስላችሁ። የምንም እምነት ተከታይ ልትሆኑ ትችላላችሁ። የምንም እምነትም የሌላችሁ ልትሆኑ ትችላላችሁ። በውስጥ መስመር መልእክት አስቀምጡልን። ከዛ በኋላ በቻልነው አቅም እንትን ላለን ለምሳሌ እዚህ ቲክታክ ፕላትፎርም ላይ አንድ ጊዜ ተመልክታችሁ ከሆነ አንድ ሮቤል የሚባል ፕሮቴስታንት የሆነ ግብረ ሰዶማዊ የሆነ አንድ ልጅ ነበረ እና አሁን ይሄ ሰው ኦርቶዶክስም ሆነ ፕሮቴስታንት የዚህ ሰው እምነት ፕሮቴስታንት ነው፣ ግን የምንም እምነት ተከታይ ቢሆን የሚያጎድፈው ባህልን ብቻ ሳይሆን የሚመርዘው የሰዎችንም ጭንቅላት ነው። ስለዚህ እንዲህ አይነቱን ነገር ከስሩ ደግሞ የማጽዳት የሁሉም ክርስቲያን ግዴታ ነው እና በእንደዚህ አይነት ህይወት ውስጥ ያላችሁ እህት ወንድሞች ካላችሁ ስላላችሁ ብቻ ሳይሆን ከእንደዚህ አይነት ልምምድ ነፃ መውጣት የምትፈልጉ ከሆነ ራሳችሁን አዘጋጅታችሁ ቅረቡ፣ እናወራለን። ስጋችሁን በመሸጥ ያላችሁ እህቶች ለእናንተ ምናልባት ላይቭ ላይ መጥቶ ለማውራት በጣም ሊከብድ ይችላል። እናንተ መታችሁ መልእክት አስቀምጡልን፣ እናወራችኋለን። በሱስ ውስጥ ያላችሁ፣ ራሳችሁን በማጥፋት ስሜት ላይ ያላችሁ፣ በተለያዩ ጉዳዮች ላይ በጣም በተለያዩ ስፔሻሊ በትዳር ዙሪያ በእጮኝነትም ዙሪያ በእነዚህ ዙሪያ ላይ እንደው እንድታደምጡኝ የቤተክርስቲያን ትምህርት ጋር ተያይዞ ደግሞ አንዳንድ ምክሮችን እፈልጋለሁ የምትሉ ሰዎች ካላችሁ አንድ ቀን መርጥና ቪዲዮ ሰራላችኋለሁ። ያንን ቀን መርጠን በየሳምንቱ በአመት አንዴ አይደለም፣ እሺ ተወዳጆች፣ በየሳምንቱ በቻልነው አቅም መዓት ሰዎችን ወደ ተቀደሰው መንገድ እንዲመጡ እናደርጋለን። እግዚአብሔር ይርዳን። እናንተም ጸሎት አድርጉልን። እሺ ዶክተርዬ ለአንተ ምድል ልስጥ። እሺ ፈለጌ እንዴት አመሻችሁላችሁም። ወደ ሀሳቤ ከመግባቴ በፊት ኤርሚ ወጣ መሰለኝ፣ ባይወጣ ደስ ይለኝ ነበረ። የዛሬ 3 ዓመት ምናምን ገደማ ይመስለኛል እኔና ኤርሚ በሆነ ጉዳይ ተጋጭተን ነበርና እሱን ይቅርታ ከመጠየቅ በፊት ወጥቶ ከሆነ በጣም ነው የሚቆጨኝ። ከወጣም ካልወጣም ግን በእናንተ ፊት እንደ አንድ ኦርቶዶክስ ወንድም መጀመሪያ እሱን ያን የተጋጨንበት ነገር ይቅርታ ማለት ፈልጋለሁ። ረስቶትም ሊሆን ይችላል። እንደዚሁ በቲክታክ ፕላትፎርም ነው አክቹሊ ግጭታችንን ብና ኤርሚ የኔ ምርጥ ወንድም እንደዚህ አይነት ጀግና ወንድም መሆንህን ባቅ ያኔ ራሱ እንደዛ የምናገርበት አንደበት አይኖረኝም ነበር። እኔው በጣም በእውነት በጣም ይቅርታ የኔ ጀግና ወንድም፣ በጣም ከምቆራባችሁ ወንድሞች አንዱ ስለሆንክ እና ረስቶ ሊሆን ይችላል፣ እሱ ላይ አስታውሰኝም ይችላል። ያኔ እኔም ዘፋኝ በነበርኩበት ጊዜ ነው ይሄ ነገር እየተፈጠረውና እያደመጠም ከሆነ ምንም ችግር የለውም። ወደ አንተ ሀሳብ ዶክተር ይግባ ላስቀረው ብዬ ነው። ይቅርታ ላለመጠየቅ ሸሽቶ ከሆነ ይጠየቃል። ሃሌሉያ። እሺ ኔትወርክ አስቸግሮኝ ወይ ወንድማችን ኪራ እጅግ በጣም ነው የምወደው
እያለ ነበረና እንደው እኔም ደስ ይለኛል ሲዘምር ምናምን አየዋለሁ አንዳንዴ። አይ እኔማ አስቀይሜ ይሆናል ይቅርታ ልጠይቀው እያለ ነው። ኧረ በጣም ተቀይሜዋለሁ። በጣም በጣም በምን አይ ተነገሩ ጉዳዩ ወራም ይቅርታ እያለ ነው። ጭራሽ ትዝ አይለኝም። ብሌን ትሙት ተጣልተን ነበር ኪራይ ይሰማል። ኪራ ማይክል ሚት ነው አስቸግሮት ነው መሰለኝ ለመግባት ምናልባት። ኧረ ኪራ እያወራን እኮ ነው ዝም አልከን አንተ። ወይ አይሰማኝም፣ ለእኔ የማንም ድምፅ አይሰማኝም፣ ያንተ ብቻ ነው የተሰማኝ። ፈለክ ኪራይ አስተርጓሚ ሊሆን ማለት ነው። ይኸውልህ ኪራይ ኤርሚ እንዳለህ እኔ አስቀድሞኝ አያውቅም፣ መቼ ነው ደግሞ የተቀያየም ነው እያለ ነው። ቢገባ ፈለገ ቆይ ወጥቼ ልግባሽ። ወጥቶ ይግባ። አይ ቲንክ ለእናንተ ይሰማችኋል? ጋዲ ኤርሚ ያንተሰማል። እኔ ሁለታችሁም ይሰማኛል። ያው ቅድስናዬም ትንሽ ከፍ ያለ ስለሆነ መሰለኝ። ኤርሚ ዛሬ 3 ዓመት እኮ ከባድ ዕቅበተ እምነት ነበረ። ትዝ ይላል ፓፓ አዴ ባይዛዌ በዕቅበተ እምነት ክሬዲት ልስጥ በዚህ አጋጣሚ ጋዲ ለራሱ እያመቻቸ ነው ትላለ። በነገራችን ላይ እኛ ቲክታክ ከመጀመራችን በፊት ቲክታክን ቀጥ አድርገው ዕቅበተ እምነት ላይ በደንብ ከሚሰሩ ወንድሞች መካከል አንዱ ኤርሚ ነው እና ኤርሚን ብዙ ሰው ያኔ ያለውን ቪዲዮ እኔ እንዴት እንደሚረሱ አላውቅም። እንደውም በብዛት ነው ቪዲዮዎች ይታዩ የነበሩት እና ኤርሚ በጣም የቀደመ ነው። ከዛ ደግሞ አቡም በጣም የቆየ ነው። ከሁሉ በፊት ደግሞ ሲኒየር ጋዲ ነው። ጋዲ በጣም እድሜ ጠገብ ነው። በጌታ ጋዲ ገና በ35 ዓመቱ እኮ ነው የጀመረው። ገና በ35 ዓመቱ ጂሰስ ጋዲ በጣም በዚህ አጋጣሚ ተወዳጆች የመጀመሪያ ቲክታክ ላይ ዕቅበተ እምነት ይሰራ የነበረ ሰው ማን ነው ከተባላችሁ ጥያቄና መልስ ውድድር ካለ ጋዲሳ ነው የሚሆነው መልሱ። ጋዲሳ በጣም የጥንት በጣም የድሮ ነው እና የሆነ ሰዓት እውነት መንፈሳዊ ኮንተንት ተዘጋጅቶ እነ ጋዲ እነ ኤርሚ እና ቡል ይሸለሙ ይገባሉ ባይነኝ። እኔ መሸለም ብችል ኖሮ እኔ ራሴ ይሸልማችሁ ነበረ በእውነት ጋዲ። ለምን አሁን አሸለማቸው? አይገባም ማኑ አታስነኪው። በቃ ፍታ አንተ ሰውዬ። ልጁ ፊቱ ተቀየረ እያየሁት እኮ። ፈለገ ፊትህን ለቀቅ አድርገው። የመጀመሪያው ተሜ ነው ይላሉ ከታች ደግሞ እንደውም የጀመረው ከቲክታክ ጌታ ክርስቶስን የተቀበለው ነው። ተሜ ያኔ ጌዳው ላይ ነበረ ትላለህ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ ፈለገዬ። ደህና ነው ሆይ? ዛማሪት ፋንቱ ወሌን ሰላም በያት። ያው እሷ ማለት አንጋፋዋ ዘማሪት እንዴት ነሽ? ደህና ነሽ ወይ? ሰላም ላንቺ ይሁን። ፋንቲ ይሰማል? አላህ ጤና ይስጥልኝ። እንዴት ዋልሽ እህቴ? እንዴት ነሽ? እንዴት ነሽ? ደህና ነሽ ፋንትዬ? ተመስገን ስላሴ ይመስገን። ደህና ነሽ? እግዚአብሔር የተመሰገነ ይሁን። ሁሉ ሰላም ተመስገን፣ እግዚአብሔር ይመስገን። እንዴት ነሽ? ደስ ይላል። እግዚአብሔር የተመሰገነ ይሁን። አሜን። እሺ፣ አሜሪካ ነው ያለሽው? ሀገር ቤት ነው ያለሽው? አይ አሁን እዚህ ነኝ ያለሁት አሜሪካ ነገር በጊዜው። እሺ፣ አይ ጥሩ። ሁለታችንም እዚህ ነው ያለነው። ከሰኔ ትቆያለሽ? እስከ ሰኔ እቆያለሁ። አዎ፣ አንድ ፕሮግራም አለ እንደውልሻለን። እሺ፣ ይቅርታ መምህር። ኧረ ችግር በጣም ከፍቶኝ ነው ጋዲ የሰማ ነው። እኔ እናንተ እዚህ ሳሪስ ላፎ እና ማርያም ምናምን እንባባላለን። እንዴት ደስ ይላል። አንተ አትጠይቆራሽ እግዚአብሔር እኔ ዛሬ አሜሪካን አንተ ዓለምን ነው የምትዞረው እኮ። አሁን ገና ልጅ ስለሆንክ ነው እንጂ
ዓለምን እንደምትዞር ምንም ወንጌልን እየሰበክ ግድ ነው በአገልግሎት ዓለምን እንደምትዞር እርግጠኛ ነኝ። አረ ግድ ነው አቡዬ። እንዴ አሁን ራሱ በጣም ብዙ የነሳ ልጆች በጣም እየጠሩኝ ነው። ትንሽ አንዳንድ ሀገራትን በቀጣይ ዓመት ላይ በእርግጠኝነት እስቲ ያው ዞር ዞር እያልኩኝ ያለው ፋንቲም ያለችበት ስቴት አንቺም ያለችበት ስቴት እመጣለሁ። እስቲ ጊዜ ግን ለኢትዮጵያ ግን ታስፈልጋታለህ። አሁን ያልከውን ሀሳብ ይሄ መልካም ወጣት ምንም ብር ሳይከፍሉ 3000 ብር 4000 ብር ሳያስገቡ በነፃ መልካም ወጣት ትምህርት አስተምረ ለቤተ ክርስቲያን እስኪ እንግዲህ ምርኮ ያስፈልጋል። ግድ ነው አቡዬ። ያው ዛሬም ከወንድሞች ጋር ገብተን እያወራን ያለነው የሀሳብ ነው። ትልቅ ሀሳብ። ዋው እስቲ እግዚአብሔር ያበርታል። ሁላችሁም በዚህ አጋጣሚ ዘማሪት ፋንቱዬንም ዘማሪት አቡዬንም ሁላችሁም ፎሎ አድርጓቸው። ዶክተር ኪራ ቅድም ኔትወርክ እየተቆራረጠ ነበረ እና ስለ መልካም ወጣት እያወራን ኪራ ወንድማችን እንግዲህ እንደ መልካም ወጣት ሆኖ መጥቶ አረ እንደው አጥፍቻለሁ ይቅርታ እያለ ይቅርታ እየጠየቀ ነው ይመስለኛል። ኤርሚና ተሙን ይመስለኛል ይቅርታ የሚጠይቀው። ኪራዬ ያለ አለሁኝ ፈለግዬ። ያው ኤርሚ እንዳልኩት ይመስለኛል ረስቶታል። ረዘም ያለ ጊዜ ስለሆነ እንኳን ረሳኸው። እኔ ግን ያው ስላረሳሁት ያጠፋ ሰው አይረሳውም የፈለገ ቢሆን። ያስቀየምኩት እኔ ስለነበርኩ ውስጤ የሆነ ቅር የሚለው ነገር እያለ ደስ አይልም። ባወራው ክርስትናውን ብናወራው ደስ አይልም። እሱ ከኔ ቀድሞ በጣም ብዙ ጥሩ ነገሮችን በዚህ በቲክታክ ፕላትፎርም ላይ ያደርግ የነበረ ልጅ ነው ከበፊት ጀምሮ እና በዛ ሰዓት ዲሞቲቬት ስላደረግኩት ራሱ በጣም ነው አሁን ፊል ያደረግኩት እና ረስተከው ይሆናል ነው ብዬም ሶሪ ብቻ ለሁሉም እዚህ ሁሉም ሰው ፊት ይቅርታ መጠየቅ ስላለብኝ ነው። ከራንትሊ የመጣው ነገር በጣም ደስ ስለሚል ታናሽ ነህ በእድሜ በእርግጠኝነት ግን በጣም ብዙ ትልልቅ ነገሮችን ከአንተ ተምሬያለሁ። በጣም ነው ማደምጥ የምከታተልህ እና በእውነት በጣም በጣም ጎበዝ ልጅ ነህ። ያው ከልደትም ከፈለግም በደንብ ነው የምትሻለኝ። መጨረሻ ላይ በቃ ግድ ነው እንደዚህ ሁለታችሁንም ማስወረዳችሁ። በነገራችን ላይ እሱ እንዳመራባችሁ ተባባሉ ስማ እና እሱን ለማለት ነው ኤርሚዬ። ተስፋ አደርጋለሁ ይቅርታዬን በሁሉም ሰው ፊት በነ ፋንትዬ ትልልቅ እናቶች አሉ እዚህ እነ ዮሐድ እነ ዘማሪት አቦነሽ አሉ። ጋዲሳ እንኳን ቢያገኝን ሁለታችንንም ተሙ አላስቀየምኩትም። ምንም አስቀይም አላውቅም። ተሙን አስቀይመኝ አታውቅም። ዶክተር ዮሐድንም እኮ በጣም ትንሽ እድሜው የሄደ ነው። እውነትህን ነው ዮሐድዬ። እና ኤርሚዬ ይቅርታ ለማለት ነው የኔ ወንድም። እዚሁ ተቀብያለሁ ካላልከኝ ላይቭና አጨናንቀዋለሁ። እሺ ወንድሜ እግዚአብሔር ያክብርልኝ። እኔ በምን እንደተጣላን አላውቅም፣ ምን እንደተነጋገርን አላውቅም። አክቹዋሊ እኔም አክቹዋሊ ላይክ ከ4 ወር ከ5 ወር ምናምን በፊት እጥብ ነበር ማረጋቸው። ኢቨን ኮመንቱን ላይ እየፈለግኩ ማለት ኔጌቲቭ ኮመንት እየፈለግኩ አይደለም ሰው ተናግሮኝ ምናምን ፎር ሹር አስቀይሜ ይሆናል ወይ ደግሞ የሆነ ኔጌቲቭ የሆነ ሀሳብ አይተ ይሆናል አላውቅም በምን እንደሆነ፣ ግን ይቅርታውን ተቀብያለሁ። እሺ አክቹዋሊ ግን ትዝ አይለኝም በምን እንደተጣላን ምን እንዳልከኝ ምናምን። እኔ አሁን ትዝ የሚለኝ አንተን ከመጀመሪያው እንደሆነ ታውቃለህ፣ መዝሙር ምናምን ስትዘምር እሱ ፖስት ሲደረግ እሱን አይቼ በዛ ነው የማውቅህ እንጂ ከዛ ፊት መጣላታችን ምናምን ትዝ አይለኝም ወንድሜ። ግን ጌታ ጋር ወዳለሁ ነው። አመሰግናለሁ ወንድሜ፣ እግዚአብሔር ያክብርልኝ። የሆነ ሰው መዘመር የለበትም ለዚህ ነገር። ፈለግ ፋንቱ ከላይ ቁጭ ብላ አቦ ከላይ ቁጭ ብላ አሁን ይህንን የእርቅ ይህን የመሰለ ነገር ካለ ዝማሬ እንዴት ጋድዬ አይመስልህም? እኔ እንድዘምር አይደለም ዶክተርዬ የጠራኸኝ። እኔ ከዘመርኩ 6000 ሰው በአንዴ ወደ 500 ሰው ሊወርድ ይችላልና ሪስክ አለው ትንሽ።
ፋንትዬ ግን እንዲሁ በእውነት በጎ መዓዛ ሽቶ ይነሺ። እንደ ሁለት መስመር ለእኔና ለእኔ ለልጅሽ ሁለት መስመር ዝማሬ መላእክትን ያሰማልን። ፋንትዬ እጅግ በጣም እንወድሽ በዚህ አጋጣሚ እና እንደው አንቺ አሁን ስትዘምሪ እጅግ በጣም እንወደው ደግሞ ዘማሪ ሊቀ መዘምራን ይልማም ተዛለን እና ፋንትዬ እንደው አንድ ቀን አመቻችተሽ እንደው ይልማይም እንደው ለምን አይመጣም? ደስ ይለኛል። አንተ ፕሮግራሙን አመቻችና መጥቶ በደንብ በጸጋው እግዚአብሔር የሰጠው ልዩ ጸጋ አለ ቢያገለግል ደስ ይለኛልን። አንተ የሚመች ቀን በዚህ ቀን ብለህ አስተካክለን ይመጣ ደስ ይለኛል። እኔም መስማት ስለምፈልግ ባልንጀራዬ ማለት ነው። እሺ አይ እናስተካክላለን። በጣም ደስ ይላል ፋንትዬ፣ ዝማሬ መላእክት ያሰማልን። ኪራይ ማለት የምትፈልገው ነገር የነበር ይመስለኛል። ምናልባት ይቅርታውን ላስቀድም ብለህ ነውና ስለነዛ ሀሳቦች ማለት የምትፈልጋቸው ነገሮች ካሉ እድል ስጥ። እሺ ፈለጌ አመሰግናለሁ። እኔ በተደጋጋሚ ሀሳቤን በጽሁፍ ለመግለጽ ሞክሬያለሁ። ቀደም ካሉ አገልጋዮች ጀምሮ በተለያየ ጊዜ ከዚች ቤተክርስቲያን ብቅ የሚሉ ወጣት አገልጋዮችን ለመቅጠፍ ለምን እንደዚህ ጥድፊያ እንደሚበዛ አላውቅም። በጣም ብዙ አገልጋዮች ላይ እንደዚህ መነሳቶች ነበሩ። ቀደም ብለውም አንድ ሁለት ወንድሞች ላይ እንደዚህ አይነት ነገር ሲደረግ ነበር እና በዛ ውስጥ ሳትሸነፉ ሁሉንም ወጀብ እያለፋችሁ ስለምትመጡ በእውነት እግዚአብሔር ሞገሳችሁ ስለሆነ ነው ብዬ ነው የማስበው። ለእኔ ሰውን የሚያክል ሃይማኖት የለም፣ ሰውን ደግሞ እንደ ክርስቶስ የሚያከበር የለም። ስላከበረውም ነው መቅደሱ አደረገው የሚለው። ክርስቶስ ደግሞ የክርስትናችን መገለጫ ነውና ሰው መሆንም በራሱ ክርስትና ነው ማለት ነው። ሰውነት ራሱ ክርስትና ነውና አንድ ሰው እኔ ሰው ነኝ ሲል አት ዘ ሴም ታይም እኔ ክርስቲያን ነኝ እያለ እንደሆነ ነው የሚሰማኝ። በቃ የክርስቶስ መቅደስ የተባለው ሰው ማለት ነውና የመገፋፋቱ የመጠላላቱ እኔ ለምሳሌ ከአንተ ጋር ከመጀመራችሁ በፊት ወንድሜ ሶፊ አሁን እዚህ ገባ እንገባ ነበር እኔና ሶፊ ላይቭ። የሃይማኖት ብሽሽቅ አይደለም፣ የሃይማኖት ስድድብ አይደለም። በእውነት እኔ እዚሁም ስላለ ደስ ይለኛል። እጅግ በጣም የምወደው ወንድሜ ነው ሶፊ። በሌላ ቤተ እምነት የሚያሉ የተለያዩ ሰዎች አሉና ቀደም ብሎ ሰውነት ላይ ቢሰራ ሰው ከሌለ ሃይማኖት ምንም ነውና እና ያሉት መገፋፋቶች ቢቆሙ በተለያየ ቤተ እምነት ያሉ አማኞች ከኛም ውስጥ ሆነው እንዲሁ ብቅ ያሉ የወንጌል አገልጋዮችን እንዲሁ ለመቅጠፍ ያለው ሩጫ እንዲሁ ቢዘገይ ግድ የላችሁም። ከነ ኃጢአታችሁም ከነ ተሰጣችሁ የስድብ ካባም ከነ ሁሉ ችግራችሁም ክርስቶስን ስበኩን፣ ክርስቶስን አልብሱን እና እግዚአብሔር ጸጋውን ያብዛላችሁ። ለሁላችሁም በየትኛውም ቤተ እምነት ውስጥ ሆናችሁ ሰዎችን ወደ በጎ ነገር እንዲመለሱ የምታደርጉ ወንድሞች በእውነት ለሁላችሁም እግዚአብሔር አሁንም ጸጋውን ይጨምርላችሁ። ሃይማኖት ሰው ካደረግነው በኋላ የምንሰብከው ነገር ነውና ሰውነትን ያጡ ሰዎችን መጀመሪያ ሰው ማድረግ ይቀድማልና ቅድም እንዳልከው በተለያየ ሱስ ውስጥ ያሉ ጥሩ ባልሆኑ ጉዳዮች ውስጥ ያሉ ሰዎችን መጀመሪያ ወደ መልካምነት ወደ ሰውነት የመመለሱ ስራ ይቀጥል ማለት ነው የምፈልገው። እግዚአብሔር ያክብርልኝ ፈለጌ። ቴንክ ዩ ኪራይ፣ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ወንድማችን ፓስተር ሶፊ ይሰማል? ወንድማችን ፓስተር ሶፊ እሺ፣ ወንድማችን እንግዲህ ትንሽ የሚኖረው ከከተማ ሻገር ብሎ ስለሆነ ትንሽ ኔትወርክ ያስቸግረዋል። ለማንኛውም ወደ ትልቁ ቁም ነገር እንለፍ። የኔ ተወዳጆች፣ እንዲህ አይነቱ መልእክት ለብዙዎች ይዳረስ ዘንድ ሁላችሁም ቪዲዮዎች በተለይ ሲሰራባቸው መልእክቶቹን በደንብ ሪፖስት እና ሼር በማድረግ በደንብ ለብዙዎች እንዲዳረስ አድርጉ። እንደ እግዚአብሔር መልካም ፈቃድ እንግዲህ ጌታ ቢረዳን
እንደ እግዚአብሔር መልካም ፈቃድ ሐሙስ የመልካም ወጣት መርሃ ግብር ይኖረናል። መልካም ወጣት መርሃ ግብር ይኖረናል። እንዲህ አይነት መርሃ ግብሮችን የምናዘጋጀው የሆኑ አካላትን ለማብሸቅ የሆኑ አካላትን ለማበሳጨት አይደለም። በቻላችሁት አቅም ፖዚቲቭ ለመሆን ሞክሩ። መልካም ነገርን ለማድረግ ሰዎች የግድ የሆነ እምነት ተከታይ መሆን የለባቸውም። ጫት በሚቅሙ ወንድሞቻችን እጅ ያለውን ጫት ለማስጣል ሰዎች የግድ የሆነ አማኝ ወይ ደግሞ የሆነ ቤተ እምነትን የመከተል ግዴታ የለባቸውም። ሰው በምንም አይነት ሁኔታ ላይ ሆኖ ሰዎች መጥፎ ከሚባል ነገር ራሳቸውን እንዲያርቁ የማድረግ ግዴታ አለብን። ይሄ ሰብአዊ ግዴታ ይባላል እና በሶሻል ሚዲያው ላይ የቅበተ እምነት አገልግሎት እንዳለ ሆኖ የቤተክርስቲያን ትምህርትን ቤተክርስቲያን የምታስተምራቸውን ትምህርቶች ማብራራቱ፣ መተንተኑ፣ ማስተማሩ እንዳለ ሆኖ ደግሞ ህይወት ላይ ፎከስ አድርገን የምንሰራበት ሐሙስ ሁልጊዜ የሚኖር ማለት ነው። ልክ ከምሽቱ 3 ሰዓት ጀምሮ ይኖሩናል እና በተከታታይ ሳምንት በየሳምንቱ ይሄ መርሃ ግብር ይቀጥላል። ፕሮግራሞቻችን 2 አይነት ፕሮግራም ነው የሚሆኑት። 2 አይነት ፕሮግራም ሆነው ይቀጥላሉ ለተወሰነ ጊዜ። እስካሁን ዝግጁ ሆንባቸው 2 አይነት ፕሮግራም ናቸው። አንደኛው የመመለስ ቀን ብለን የምንዘጋጅበት ቀን ነው። በዛ ቀን እንደ እግዚአብሔር መልካም ፈቃድ የምናደርገው ምንድነው? ሰዎች ካሉበት ልምምድ ካሉበት መጥፎ ህይወት ነፃ ወጥተው ተራምደው የሚፈልጓትን እነሱ የሆኑትን ሳይሆን ልባቸው የሚመኟትን ህይወት ገንዘብ ያደርጉ ዘንድ ምንጥርበት አጋጣሚ ነው። በዚህ ደግሞ ፕላትፎርም ላይ እንደምታዩት ወደ 5800 ወደ 5700 ሰው ያከላለ እዚህ ላይቭ ስትሪም ላይ እንደ እግዚአብሔር መልካም ፈቃድ ወደፊትም ሌሎች ሰዎች ይመጣሉ። ይሄን ያክል ቁጥር ደግሞ በምንም አይነት ታምር እንግዲህ በአንድ አዳራሽ ሊገኝ አይችልም። ይሄን ቁጥር ልታገኙ የምትችሉት በ10 በ12 በ15 አዳራሽ ውስጥ ካልሆነ በስተቀር በአንድ አዳራሽ ውስጥ ይሄን ሁሉ ሰው አታገኙትም እና በብዛት ደረጃ ከተለያየ ቦታ ከሀገር ውስጥ ከሀገርም ውጭ ያሉ ሰዎች በተለያየ አጋጣሚ ይሄን ላይቭ እየተከታተሉ ስለሆነ በሁሉም ቦታ ላይ ያሉ እህት ወንድሞቻችን ወይደር ኢትዮጵያ ውስጥ ይኖሩ ወይም ደግሞ ከሀገር ቤትም ውጭ ይሁኑ ወይም ክፍለ ሀገር ይሁኑ ባሉበት ቦታ ሆነው ካሉበት ልምምድ ነፃ መውጣት የሚፈልጉ ሰዎች በአጠቃላይ ይመጣሉ። ገሱን ለነሱ ክፍት እናደርጋለን። መጥተው ከኛ ጋር እንግዲህ እናወራለን ማለት ነው። እንደ እግዚአብሔር መልካም ፈቃድ ደግሞ የሚያስፈልገውን ክትትል በአጠቃላይ አድርገን ሰዎች ከሄዱበት የጥፋት መንገድ እንዲመለሱ የመጀመሪያውን ሐሙስ የመመለስ ቀን ብለን ሰይመን እንቀጥላለን ማለት ነው። ሁለተኛው ደግሞ ለጊዜ ያሉን 2 ናቸው ብያቸዋለሁ። ሁለተኛው የይቅርታ ቀን ነው። ሰዎች እንደምታውቁት በነገራችን ላይ እያንዳንዱ ክርስቲያን እርስ በራሱ ይቅርታ ካልተባባለ ከአምላኩ ከክርስቶስ ዘንድ ይቅርታ ሊያገኝ አይችልም እና በዚህ አጋጣሚ ሽማግሌ ጠፍቶ በጣም ብዙዎች ይቅር መባባልን ፈልገው ወዳጅ የሆኑ ሰዎች፣ ጓደኛ የሆኑ ሰዎች፣ በጣም የሚተሳሰቡ ሰዎች፣ ትዳር ያላቸው ሰዎች፣ ባልና ሚስት የሆኑ ሰዎች፣ በእጮኝነት ህይወት ላይ ያሉ ሰዎች፣ ኢቭን በልጅ ሁሉ የተባረኩ ሰዎች ሳይቀር ተጣልተው ሆድና ጀርባ ሆነው እስቲል ነው የኛ ላይፍ ይከታተላሉ። እነዚህ ሰዎች ኢትዮጵያ ውስጥ ሊሆኑ ይችላሉ፣ ከኢትዮጵያ ውጭ ሊሆኑ ይችላሉ፣ አገር ቤት ሊሆኑ ይችላሉ፣ ሩቅ ምስራቅ ሊሆኑ ይችላሉ፣ አውሮፓ ሊሆኑ ይችላሉ። ባሉበት ቦታ ሆኖ ግን ይቅር መባባል የሚፈልጉ ከሆነ ልቡ ይህን ያሰበ ሰው ብቻ ይምጣ። እኛ ያኛውን ሰው ፈልገህ አምጣ ምናምን አንልም። መልእክቱ ለዛ ሰው እንዲደርስ ብቻ ግን ሪከርድ ተደርጎ እንዲቀመጥለት እናደርጋለን እና እንዲህ አይነት ፕሮግራሞችም ይኖሩናል። በዚህ አጋጣሚ እንግዲህ በአሁኑ ሐሙስ የሚኖረን መርሃ ግብር የሚሆናል ተወዳጆች ቀደም እንዳልኳችሁ የመመለስ ነው። የተለያዩ ሰዎች በሱስ ሊሆን ይችላል፣ በተለያዩ አይነት ልምዶች ውስጥ ሊሆን ይችላል፣ በባዕድ አምልኮም ጭምር በተለያዩ አይነት ልምዶች ውስጥ ያሉ ሰዎች ከሄዱበት የጥፋት መንገድ እንዲመለሱ የመመለስ ቀን ብለን የሰየምናትን ሐሙስ ቀን ማታ 3 ሰዓት እንገናኛለን። በደንብ ከነዛ እህት ወንድሞቻችን ጋር እናወራለን። ቀጣዩ ሳምንት ሐሙስ ሲመጣ የይቅርታ ቀን ነው የሚሆነው። በዛ ቀን ደግሞ ይቅር መባባል የምትፈልጉ ሰዎች ገሱን እናመቻችላችኋለን። ከእናንተ የሚጠበቀው ተጸጽታችሁ መታችሁ ያንን ወዳጃችሁን ቤተሰቦቻችሁንም ሊሆን ይችላል፣ ያገባህትን ሴት ሊሆን ይችላል፣ ወይም ደግሞ ፍቅረኛሽ የሆነውንም ወንድ ጭምር ሊሆን ይችላል። ኦኬ ልጆች የወለደችን ሚስትህንም ሊሆን ይችላል። ይቅር ማለት የምትፈልጉትን ሰው
መታችሁ ይቅር ትላላችሁ ማለት ነው። እንደ ሁኔታው ደግሞ እየቀጠልን ሰዎች እንደሚገጥማቸው ችግር ብዛት ደግሞ የተለያዩ ቀናቶችን ደግሞ ከፋፍለን እንወያያለን እንቀጥላለን ማለት ነው። አቁሙ ኦርቶዶክሳውያን፣ ይሄ መልካም ወጣት የምትሉትን ነገር አቁሙ እያላችሁን ላስጀመራችሁም ሰዎች በአጠቃላይ እናመሰግናችኋለን። 2 ቪዲዮ ሪፖስት አድርጌያለሁ። ሁለቱንም ቪዲዮ ለሰሩት ሰዎች በቁም ነገር ለሁለቱም ሰዎች 10 ሺህ ብር ሸልማቸዋለሁ። ምክንያቱም ይሄንን የመሰለ ትልቅ ዓላማ ይሄንን የመሰለ ትልቅ ራዕይ በደንብ በብዙዎች ዘንድ እንዲታወቅ ስላደረጉልን በጣም ነው የምናመሰግናቸው። እናም ደግሞ በደንብ ሊጨበጨበላቸው ይገባል። ይሄ በጣም የሚበረታታ ስራ ነው። በተጨማሪ ደግሞ ሁላችሁም ኦርቶዶክሳውያን ሪፖስት ያደረኩት ቪዲዮ ላይ በፍጹም መልካም ወጣት የሚል ነገር ማዘጋጀት ያችሉም፣ እንዴት እንደዚህ ትላላችሁ? ይሄን ሐሳብ ሰርቃችሁ የእንትና ሐሳብ አይደለም ወይ ምናምን ለሚሉ ሰዎች በአጠቃላይ ኮሜንቶቻቸው ላይ ገብታችሁ ስላስተዋወቃችሁልን እናመሰግናችኋለን ብሏችሁ። በዚህ ሰዓት በነገራችን ላይ በጣም ውዱ ነገር ምንድነው? ማስታወቂያ ነው እና ያለ ገንዘብ ያለ ክፍያ ፕሮሞት ሳላደረጉልን እናመሰግናለን። እኛ ባለችን አቅም ለሰሩት ማስታወቂያ ለወንድማችንም ስማቸውን ስለማላቀው ነው ለሱም 10 ሺህ ብር እልክለታለሁ። አካውንቱን በውስጥ መስመር መጥቶ ይጻፍልኝ። ለእህታችንም 10 ሺህ ብር እንሰጣታለን ማለት ነው። እንግዲህ ጀምረናል። እግዚአብሔር አምላክ ያስፈጽመን። ሌላው ኦርቶዶክስ የሆናችሁ ቶች ወንድሞች በጸሎታችሁ አስቡ። እንዲህ አይነቱ ነገር ተጀምሮ ከፍጻሜ ይደርስ ዘንድ ብዙዎች ደግሞ መልካም የሆነን ፍሬ የሚያፈሩበት ፕሮግራም ይሆን ዘንድ እንደው እግዚአብሔርም ሊጨምርበት ይገባልና ሁላችሁም ባላችሁበት ፕሊስ በደንብ ጸሎት አድርጉልን። መልካም ወጣት መርሃ ግብር ከዚህ በኋላ ተጀምሯል። ቀጣይ ሳምንት ሐሙስ ሁላችሁም እንዳትረሱ፣ ሁላችሁም እሺ፣ ማንም ሰው እንዳይረሳ። ታሙ ማለት የምትፈልገው ነገር ካለ ድል ስጥ። ዲያቆንዬ ቃልዮት ያሰማልን። አዲስ አካውንት ይሄን እየተናገርክ አዲስ አካውንት ተከፍቷል። ቴሌግራም አካውንት ባዮ ላይ ያለ ገና አዲስ ነው የከፈትኩት የሚል አሁን ነው ሰው ሼር ያደረገልኝ እና 1000 ምናምን ሰው ፎሎወር አለው። በአንተ ስም ነው የተከፈተው። ያ አካውንት የፈለገ አትናቴዎስ አይደለም። ቴሌግራም ቻናል የለውም። ገብታችሁም ቴሌግራም ባዮ ላይ አታገኙትም። ድንገት ከዚህ ፕሮጀክት ጋር በተያያዘ ወይም ደግሞ ከዚህ ሐሳብ ጋር በተያያዘ 2 ሐሳቦችን ተናግረዋል ዲያቆን ፈለገ አትናቴዎስ። ምንድነው እሱ? አንዱ ለተመለሱ ሰዎች ወይም ደግሞ መመለስ ለሚፈልጉ ሰዎችን ሐሙስ ዕለትና እንደዚሁ ደግሞ በየሳምንቱ አንድ ቀን መልካም ወጣት የሆኑትን ወደ ቤተክርስቲያንም ለመመለስ ከሱስም ለመውጣት የሚፈልጉ ሰዎችን ስራ እንሰራለን ነው የተባለው። ይሄንን ለፈለገ አትናቴዎስ በውስጥ ጻፉለት። ቀጥሎ ደግሞ ለኔ ጻፉልኝ። ቴሌግራም ቻናል ግን የለንም። ቪዲዮን ማሳየት ካለብኝ ያው ማስተዋወቅ ይሆናል ብዬ ነው። ከዚህ በፊት ታስታውሳለህ ፈለገ እኔ በኔ ስም ተከፍቶ ተመስገን የጌታ ልጅ ቁጥር 2 የሚል በኔ ስም ተከፍቶ ሂዱና ሪፖርት አድርጉ የኔ አይደለም እላችኋለሁ። በአንዴ ነግራቸው 500 ሰው ፎሎ አድርጎት መጣና አሁንም ሄጄ ብነግራቸው ባሳያቸው ፎሎ እንዳታረጉት። ግን ይሄንን ቪዲዮን ብቻ ላሳያቸው ዲያቆንዬ። እሺ ልጆች አሉ። አሁን አንተ ከሷ ጋር ያለ ቆይ ሶሪ ድንግሎይ ይቅርታ፣ ብሩ ተስፋ የሚል አካውንት ይሰማል ማለት አላወኩም። አዎ ይሰማኛል። ላውራ ፈልጌ ከስር ጽፌ ነው ያስገባችኝ። እሺ ጠብቀን። እሺ ሶሪ መልካም ኦኬ። ይሻላል ኮኪ። እሺ ወንድማችን ብሩህ እንደምን አለ? ምን ልታወራ ነበር የፈለከው? ሰላም አለው። ሰላም ሁላችሁንም ሰላም እያችኋለሁ። እኔ ላውራ የፈለኩት በእርግጥ አንተን በግሌ ለማውራት ነበር ያሰብኩት፣ ወይ አንተን ወይ ኤርሚ። መጀመሪያ እኔ ከእምነቱና እንትን ድሮ ፕሮቴስታንት ነበርኩኝ፣ ግን በመሃል ኦልሞስት ወደ 7 እስከ 8 ዓመት ምንም አይነት እንትን ላይ የለውም። ግን አንዳንዴ ቤተክርስቲያን ሄዳለሁ፣ የፕሮቴስታንት ሳይሆን ቤተክርስቲያን ሄዳለሁ።
ጨርቆስ አካባቢ ነበርኩኝ መኖሪያዬ። እዛ ጨርቆስ ቤተክርስቲያን አንዳንዴ ተሳልሜ እሄዳለሁ፣ ግን ምንም እንትን የለኝም አሁን ላይ። ስለዚህ በደንብ አውርቼ ካንተ ጋር እንትን ብታወራኝ ወይ በውስጥም ይሁን ወይ ብቻ አግኝቼ በማወራው ነገር ራሱ እንትኑ ብመቻችልኝ በጣም ደስ ይለኛል። መልካም ወጣት ባልከው ላይ መዛው ተገኝቼም ላወራ ፈልጋለሁ ብዬ። መልካም፣ ምንም ችግር የለውም። ብሩህ ተስፋ ስምህ ራሱ ብሩህ ተስፋ ያመርከኝ በጣም ነው የምትመቸኝ። ባይዘው ሰሞኑን በ15 ቀን ውስጥ ምናምን ወይ በዚህ አንድ ወር ውስጥ ምናምን ብዙ ነገር አይቻለሁ። ከድሮም ደግሞ ማይዋጥልኝ ነገር ነበረኝ ምናምን ብዙ ነገር ደግሞ እየተረዳውም ስለሆነ በጣም ቴንኪው። በጣም ነው የምወደው፣ በጣም ነው ማከብረው። ግን አግኝቼ ባወራ ደስ ይለኛል ከዚህ በኋላ። እሺ ብሩዬ፣ እኔም በጣም ነው የማመሰግነው። ሌላ ክብርልኝ። እኔም እጅግ በጣም ሞድ ነገራችን ላይ ሁላችሁንም ነው በጣም ሞዳችሁ። ብሩዬ ትንሽ እንትን ቴሌፎን ነው ያደረከው? አዎ እሺ፣ እንትን እስከዛ እንደዛ ይሻላል። እና መልእክት ጻፍልኝ ይሻየዋለሁ። ይቅርታ የኔ ተወዳጆች፣ አሁን ላይ ይሄንን ሐሳብ ያው አብረው ሲያማክሩኝ የነበሩ ልጆች ቀኑ እንዲቀየር ብለው በውስጥ ጽፈውልኛል። ቀኑ የሚሆነው አርብ ይሆናል ማለት ነው። እርግጥ በአሁኑ ጻድቅ ወይኔ ሐሙስ ኦ ማይ ጋሽ እኮ ሐሙስ ዋው። የኔ ተወዳጆች በዚህ አጋጣሚ በአሁኑ ሳምንት እንጀምረዋለን። እሺ በአሁኑ ሳምንት እንጀምረዋለን። አርብ ማንም ሰው እንዳይቀር። ሐሙስ ለኔ በጣም ልዩ ቀን ነው። ሐሙስ ቀን ስንት ነው? እስቲ ጻፉልኝ። ግንቦት ስንት ነው ሐሙስ? አረ ፕሊስ ጻፉልኝ ፕሊስ። እንዴ ግንቦት ስንት ነው ሐሙስ? ግንቦት 21 እና ግንቦት 21 የት ነው የሚካሄደው? የት ነው የሚካሄደው? እስቲ ትክክል ያ ወደ ጻድቃኔ ማርያም እሄዳለሁኝ። ወደ ጻድቃኔ ማርያም በጣም ስለናፈቀችኝ ጻድቃኔ ማርያም ወደዛ እሄዳለሁ። ጻድቃኔ ማርያም ስለሷ ብዙ ብናገር ደስ ይለኛል፣ ግን አንደበት ያጥረኛል። እኔ ከነበርኩበት ህይወት ወጥቼ ዛሬ ላለሁበት ቦታ እንድደርስ ያደረገችኝ የጻድቃኔ ማርያም ናት። በጣም ነው መወዳት በጣም እና ጠላቶቼን ሁሉ ስላንበረከከችልኝ ላመሰግናት እሄዳለሁ። ሐሙስ ዕለት ሐሙስ የኔና የእናቴ ብቻ ቀን ነው። በቃ ማለት እኔና እሷ የምናወራበት ቀን ነው እና ሐሙስ የለውኝም። እግዚአብሔር በሚያውቀው ሰው ይሄን ያክል ትችት ይሄን ያክልን ጥላቻ ሰው ሊቋቋም አይችልም ነበር። ግን የክርስቶስ እናት የመድኃኔ ዓለም እናት የጌታዬ እናት የፍቅር እናት የአማኑኤል እናት የሆነችው የጻድቃኔ ማርያም የጭንቅ አማላጇ እርሷ ከክፉ ሁሉ ከለላ ስለሰወረችኝ ጠላቶቼ በአጠቃላይ ወረወሩት ጦር በእኔ ላይ ሳይደርስ እነርሱ ዛሬ አንገታቸውን ደፍተው እኔ ዛሬ እሷን ይዤ ቀና ብዬ ለመሄድ በቅቻለሁ። እና እንዲህ አይነትማ ምስክርነት ኖሮኝ እዚህ አልቀመጥም። እና ይቅርታ አድርጉልኝ። የዛን ቀን እሄዳለሁ ጻድቃኔ እና አርብ ይኖረናል። እሺ አርብ ይኖረናል እና ፈለገ አትናቴዎስ መልካም ወጣት በሚል ሰበብ ወጣቶች ማሰልጠን አትችልም ምናምን ምን ድሮስ ታስተምራችኋለህ ኢየሱስን አታውቀውም ምናምን ብላችሁ ማስታወቂያ የሰራችሁልኝ ሰዎች በጣም ነው ማመሰግናችሁ። የማይቀር ጉዳይ ነው። አርብ በየሳምንቱ የተለያዩ አይነት ፕሮግራሞች ይኖሩናል። በመጀመሪያ ዙር የመመለስ ቀን ፕሮግራም ይኖረናል። ከዛ በኋላ ደግሞ የይቅርታ ቀን ፕሮግራም ይኖረናል። በመመለስ ቀን ከተለያዩ ልምዶች መመለስ የምትፈልጉት ወንድሞች በውስጥ መስመር ጻፉልን። በላይቭ መምጣት የምትችሉ ደግሞ በላይቭ መታችሁ ድል እንሰጣችኋለን። ካላችሁበት ለመመድ እንድትወጡ የተቻለንን እኛም እናደርጋለን።
በይቅርታ ቀን ደግሞ ይቅር መባባል የምትፈልጉ እህት ወንድሞች መታችሁ ከእናት ከአባቶቻችሁ ጋር ተጋጭታችሁ ሊሆን ይችላል። ከአክስቶቻችሁ፣ ከአጎቶቻችሁ፣ ከአያቶቻችሁ፣ ከቅድመ አያቶቻችሁ፣ ከጓደኞቻችሁ፣ ከፍቅረኛችሁ እንደው ልጅ የወለደችልህ ሚስት ጋር የልጆችሽ አባት ከሆነ ባለቤትሽ ጋር ተጣልታችሁ ሊሆን ይችላል እና ይቅር መባባል የምትፈልጉ መታችሁ አርብ ትከታተላላችሁ ማለት ነው። እና ኦርቶዶክስ የመልካም ወጣት ተጀምሯል። መልካም ነገርን ለማድረግ ሰው የግድ የሆነ እምነት ተከታይ መሆን የለበትም። ሁላችሁም እንዳትቀሩ ለማለት ያክል ነው። ቤታዬን እንኳን ደህና መጣሽ። እንዴት አለሽ? አንቺ ተወዳጅ ሆንሽ ልጅ። ደህና ቆያችሁ። እንዴት ነህ ወንድም? አለሁልሽ፣ እግዚአብሔር ይመስገን። ቤታዬ መቼ ነው የምትመጪው? የመልካም ወጣት ስልጠና ጀምረናል። የመልካም ወጣት ስልጠና ላይ በነገራችን ላይ ይቅርታ ቤታዬ፣ በዚህ አጋጣሚ ሁሉም ከእንደገና ይመጣሉ። በላይቭ ስትሪም መርሃ ግብራችን ላይ ሁሉም እነ ቤላም ሁሉም አዲስ የሚመጣም ልጅ አለ። ቲክቶክ ላይ ብዙዎቻችሁ የምታውቁት ይሁን አይሆን እኔ አላውቅም። ቡራ ቡል ምናምን አይነት ስም ያለው አንድ ወንድማችንም ይመጣል። ሁሉም ይመጣሉ። ሁሉም ክርስቶስ የተሰቀለው ለነሱ ነው። ስጋውን የቆረሰው ለነሱ ነው። ደሙን ያፈሰሰው ለነሱ ነው። ሁሉም ይመጣሉ። እናወራቸዋለን። እድሜ ትንሽ ገፋ ብሏል፣ ግን አንተ ወንድሜ የወጣቶች ካልክ ብቅ እላለሁ እመጣለሁ፣ ሁልጊዜም አለሁ። እድሜ ገፋ ብሏል፣ ደስ ይላል። አይ ኧረ ገና ነን እንዴ? ተይ እንጂ ቤታዬ። ብቻ ግን ነግርሽና ንገረንና ሁላችን እንመጣለን። በቃ ችግር አንቺ ስትመጪ ነዲቦንም ምናምን አንድ ላይ ሆናችሁ ትመጣላችሁ። እዛ አንድ ላይ አንዳንድ ሀሳቦችን አንስተን አውርተን ተማምረን እንሄዳለን። እግዚአብሔር ይርዳን። ኦኬ። እና ድል አልሰጠው ሰውን እድል ልስጥ። ሄሉ ቤታዬ፣ በዚህ አጋጣሚ ሄሉን ተዋውቂያት። ሄሉ በጣም እጅግ በጣም እንወዳት እህታችን ናት። በጣም በብዙ ነገሮች እየጠነከረች እየበረታች ያለች እህት ነች። ተዋውቂያት። ሰላም ሄሉ፣ እንዴት ነሽ? አውቃታለሁ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። አለሁ። እሺ ታዲያ ሁለት አይነት አፋሮች። እሺ ሄሉ፣ ማለት የምትፈልጊው ነገር ካለ እድል ልስጥሽ። አይ ምንም የምለው የለም። እሺ መልካም። እኔ እኮ ሁላችሁንም እንዳልይዛችሁ ብዬ እኮ ነው። አቡዬ ያለሽ ዘማሪት አቡዬን የተወሰኑ ሀሳቦችን ሰታ ደግሞ ብዘምርልን አሪፍ ነው። አለሽ አቡዬ? አለው እየሰማሁ ነው። እንደምን ሁላችሁም እዚህ ውስጥ ያላችሁ ቤተሰቦችህንም እየተከታተሉ ያሉትን እንዴት ናችሁ? ሰላም ለእናንተ ይሁን። ደስ ብሎኛል። በትላንትናው አገልግሎትም በጣም ደስ ብሎኝ ነው ያደርኩት። እግዚአብሔር ይመስገን። አቡዬ አንድ ዝማሬ እንድዘምሪልን ፈልገን ነበር። የልብሱን ጫፍ ነካው የሚለውን ዝማሬ ብዘምሪልን ደስ ይለናል ካላስቸገረን። ኧረ ልዘምር አይደል የመጣሁት ዘፈኑን ትቼ። ዘምሪልን። እሺ። እንደውም ክራር ማሲንቆ ይዤ መጥቼ እንደዛ ብዘምር ደስ ይለኝ ነበር፣ ግን አገሩ አይመችም። ወደፊት እንግዲህ ኢትዮጵያ ስመጣ እንደዛ ዘምራለሁ። ወይ እኔ ስዘምር ደስ የሚለኝ ፓርት ልክ ሲያልቅ እልልታ። እንግዲህ ዝማሬ መላእክትን ያሰማልን። በጣም አሜን። እግዚአብሔር የተከበረ ይሁን፣ እሱ ይክበርበት። ዝማሬ መላእክት ያሰማልን። እህታችን መንግስተ ሰማያትን ያወርስልን። አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። አቡዬ አሜን አሜን።
ብታይ ከአንቺም ስር ያለችው አቡዬ ከአንቺም ስር ቤታ የሚል አካውንት ብታይ በጣም ጎበዝ ዘማሪ ነች። እንደው ታፍራለች እንጂ በጣም ጎበዝ ዘማሪ ነች። ቆይ አንድ ቀን ጋብዛትና አዘምሬ አሰማሻለሁ። ደስ ይለኛል። በደንብ ተዋወቂያት። እሷን በጣም ጥሩ እህት ነች። ቤታ ትባላለች። በጣም ጥሩ አገልጋዮችን በጣም የምትወድ እህት ነች። ቤታዬ እንዴት ነሽ? ደህና ነሽ ወይ? ሰላም፣ እግዚአብሔር ይመስገን። እንዴት ነሽ እህቴ? አለሁ። እግዚአብሔር ጸጋሽን ያብዛልሽ። ዘምሪለት እንግዲህ ለእግዚአብሔር። አቦነሽን ታውቂያታለሽ አይደል ቤታ? አዎ አውቃታለሁ። እንዴ በምን ስጡኝ ነጠላ በሚለው ነው የምታውቂያት? ድምጿ በጣም ነው ደስ የሚል። እንደኔ እንትን አለ አይደል? ድምጻችን ይመሳሰላል። እስኪ ዘምሪና እስኪ አቅምሽን ትንሽ ኧረ ስቀል ሌላ ቀን በደምብ ተዘጋጅቼ ካንቺ ጋር ችግር የለውም። ተስሞት እስኪ ድምፅሽን ዘምሪላት። ዘምሪልኝ በእግዚአብሔር ማብለሻት እሺ ትላለች እሷ። ጌታ ሆይ እሺ እስከዛ እስከ እንትን እስከምል አውሩ። እሺ እኔ ምንም ዝም ብሎ አፌን ሲያፍነኝ ይፈልግ። እሺ ይኸው እስከዛ ኪራ ይዘምራል፣ ከዛ ቤታ ትዘምራለች። ኪራ ይዘምራልን እስከዛ የእኔ አባት። ምን ከኪራ ቀጥሎ አልዘምርም። ከኪራ ቀጥሎ እሺ። በስንት መከራ በስንት ወንጌል በስንት ልፋት እግዚአብሔር ይባርክ ሊበትነው ነው እንጂ እንዴ ይዘምራል። እሺ በጣም ብዙ ሰው ሰላም ለኪ እያለ ስለሆነ ብዬ ነውና እንግዲህ የጋሽ ይልማን መዝሙር ያው በእኔ እንደሚበላሽ አምናችሁ ግን እንደው ለጥያቄያችሁ መልስ ለመስጠት አንድ ሁለት መስመር እዘምራለሁ እንጂ የጋሽ ይልማን ዝማሬ ስለምወደው ብቻ አንድ ሁለት መስመር እላለሁኝ እዚህ ላሉ ኦርቶዶክሳውያን። ሶፊ ቢኖር ሶፊ በደንብ አብሮኝ ይዘምር ነበረ። እሺ አንድ ሁለት መስመር ልዘምር። እልል ብያለሁ። ተጨነቄ ነው፣ ይቅርታ በጣም ተጨነቄ። ችግር የለም። አንቺን አሁን ነገ አንድ ትንሽ ጊዜ አንድ ከሁለት ከሶስት ወር በኋላ በቃ የአቦነሽን ድምፅ ቁጭ ነው በቃ ሳመታት ፈጅብኛል። ግን ቤታዮ ዝማሬ መላእክት ያሰማልን። እግዚአብሔር አገልጋይ እንዳለው አሳይተሽናል። እውነትም እግዚአብሔር ይተካል። ቤት ቤታዮ አለችን አንድ ዘማሪ። አንተ ባትተካ ጥሩ ነበር። ተው ቢዘምር ግን ፈለጊ ምን አለበት? አንደኛ 5 ሰዓት ዶክተር ኪራይ የሆነ ነው ፈለጊ